በጣም ነው የሚያሳዝነው። ጤነኛ ሆና ወጥታ ከሀገሯ እንደዚህ ያልጋ ቁራኛ ሆነች። ከሀገሯ የወጣችው ሰርታ ለመመለስ ነበር። ዛሬ ላይ ግን አልጋ ላይ ነው ያለችው። በሚያሳዝን ሁኔታ ሆስፒታል ነው ያለችው። አንቺ ነገ ይሄ እንደማይገጥምሽ በምንም እርግጠኛ አይደለሽም። ራስሽን መጠበቅ ጭራሽ መርሳት የለብሽም። ያለሽበት የሰው ሀገር መሆኑን መርሳት የለብሽም። ጤነኛ ካልሆንሽ ማንም እንደማይፈልግሽ አትርሺ። የሰው ልጅ እንዴት ከነጤናው ወጥቶ ሜዲካሉ ተረጋግጦ ሙሉ ምርመራ አድርጎ ከሀገሩ ወጥቶ እንዴት አረብ ሀገር ላይ ሲመጣ ራሱን መጠበቅ ያቅተዋል? ሰው እንዴት በአግባቡ ምግብ መብላት ያቅተዋል? ሰው እንዴት ውሃ መጠጣት ያቅተዋል? እሺ ምግብ የለም ገዝተሽ ተመገቢ እናቴ፣ ካንቺ በልጣል እንዴ ገንዘብ? እችን ልጅ እንዳየሻት ነው። ምን የመሰለች አበባ የመሰለች ልጅ ዛሬ ላይ የሆስፒታል ቁራኛ ሆናለች። ሆስፒታል አልጋ ላይ ነው ያለችው። እንዴት እየጮኸችና እንዴት እሪ ያለች እንደሆነ ሰምተሻታል። አንቺ ነገ የእሷ እጣ ፋንታ እንደማይደርስሽ በምንም እርግጠኛ አይደለሽም። ራስሽን የማትጠብቂ ከሆነ፣ ራስሽን ትሪት የማታረጊ ከሆነ፣ ከስልክ ቅድሚያ ለራስሽን የማትሰጭ ከሆነ፣ ቲክቶክ ላይ ማ ላይቭ ገባ ማ ቪዲዮ ለቀቀ አለቀቀ ብለሽ እዛ ከምትሯሯጭ ምግብሽን ብትበይ የተሻለ ነው። ነገ ላይ ልክ እንደሷ ትልቅ የጤና ችግር ሲደርስብሽ ሆስፒታል ተኝተሽ ቪዲዮ ተቀርጸሽ ፎቶ ተነስተሽ ሶሻል ሚዲያ ላይ መፖሰትሽ አይቀርም። ዛሬ ላይ የምናደርጋት ትንንሿ ነገር ነገ ላይ በህይወታችን ትልቅ ዋጋ ታስከፍለናለች። ስለዚህ ብዙ ጊዜ ምግብ ብሉ፣ ውሃ ጠጡ፣ ራሳችሁን ጠብቁ ስትባሉ ማለት ነው እማትሰሙ ልጆች ወይም እማትሰሚዋ ወጣት ነገ ላይ ትልቅ የጤና ችግር ይገጥምሻል። እዚህ ሀገር ስራውን፣ እዚህ ሀገር ይሄ ሙቀቱን፣ የዚህ ሀገር ከፎቅ ላይ የታች መውረዱን እንደኔ ቪላ ቤት የሚሰራ እንዴት ሰው ሳይበላ ሳይጠጣ እንዴት ለራሱ የሚሆኑትን ነገሮች ማድረግ ያቅተዋል? እንዴት በዚህ ልክ ለአረብ ይደፋል? እንዴት በዚህ ልክ ከአቅሙ በላይ የሆኑ ነገሮችን እየጎተተ እንዴት የራሱን የጤና ጉዳይ ይረሳል? እኔ አንዳንድ ልጆች ይገርሙኛል። ሰዎቻቸው እንዲወዳቸው ሰዎቻቸው ስለነሱ እንዲያወሩ በመፈለግ የማይችሉትን ሶፋ ይጎትታሉ ሴትዮዋ ፊት፣ የማይችሉትን አልጋ ይጎትታሉ ሴትዮዋ ፊት፣ የማይችሉትን ፍራሽ ይጎትታሉ ሴትዮዋ ፊት። የኔ እናት ምሰሚ ከሆነ በደንብ አዳምጭ። ያ ሁሉ የምታደርጊላት ነገር የአንቺን ጤና አይመልሰውም። አንድ ነገር ብትሆኚ እመኚ፣ ዛሬ ነገ ሳትል ወደ ሀገርሽ ነው የምትመልስሽ። አስተዊ። ጤነኛ ሆነሽ ወጥተሽ በሽተኛ ሆኖ መመለስ። ሰው ጤነኛ ሆኖ ወጥቶ እንዴት የአልጋ ቁራኛ ሆኖ ይመለሳል? ባስ ሲል ደግሞ ሞቶ ሬሳ እንዴት ወደ ሀገር ይገባል? የሰው ልጅ ከነጤና ወጥቶ። በጣም ሰፋ አድርገሽ እንድታስቢ ነው እሺ የምነግርሽ። እኔ እሺ ዛሬ 2 ዓመት እዚህ ሰራው፣ ኦኬ ከቆየሁ 4 ዓመት ሰራው። ነገ ወደ ሀገሬ ስገባ እኔ ህይወቴን እንዴት ነው የምኖረው ጤና ከሌለኝ? የሰራሁትን ገንዘብ የለፋሁበትን ገንዘብ በሙሉ ለሐኪም ቤት ነው ለሆስፒታል ነው። እሺ እንደዛም ሆኖ ሐኪም ቤት ሄድኩ ሆስፒታል ሄድኩ፣ ኦኬ የጤናዬ ጉዳይ እንደነበር ይመለሳል ወይ ብለሽ እስኪ ጠይቂ ራስሽን። ከዛ ከሶሻል ሚዲያ ከመዝለል ይልቅ ከስልክ ለማውራት ከመዝለል ይልቅ ሁሉም ነገር ምንም እንደሆነ ይገባሽና ቅድሚያ ለራስሽ ትሰጫለሽ። እኔ ዛሬ የሰራኋቸው ገንዘቦች ነገ የኔን ጤና ይመልሱታል ወይ? እኔ ዛሬ የማያቸው ቲክቶኮች፣ ዩቲዩቦች፣ ኤኒ አፕሊኬሽኖች ሶሻል ሚዲያ ላይ ነገ እኔ የሆነ ነገር ብሆን ጤና ይመልስልኛል ወይ? በደንብ አድርገሽ አገናዝቢ። አንዳንድ ጊዜ በዚህ እየሰማን በዚህ የምንደፋው ነገር ዋጋ ያስከፍለናል። ስለዚህ የኔ ቆንጆ ከምንም በፊት ራስሽን ጠብቂ። ጠዋት ቁርስ ቢ፣ ምሳ ሰዓት ምሳሽን ቢ፣ ራት ሰዓት ራትሽን ቢ። ምግብ ቤት ውስጥ ከሌለ በገንዘብሽ ሮዝም ቢሆን ፍርኖ ዱቄትም እያመጣሽ አምባሻ እየጋገርሽም ቢሆን እንደዛ እያረግሽ እየተጠቀምሽ ራስሽን ትሪት እያረግሽ ሰርተሽ ተመለሽ። ለራስሽ ያልሆነ ገንዘብ አንቺ ወደ አፈር ስትገቢ ለሌላ ሰው ነው የሚጨፍርበት። አንቺ ዋጋ የከፈልሽበትን እቤት ውስጥ ምግብ እንኳን ከሌለ እቤት ውስጥ በቀን አንዴ በቀን 2 ከሆነ የሚበላው እኔ የራበኝ ስለሆነ በራሴ ብር መግዛት እፈልጋለሁ ብለሽ አፍሽን አውጥተሽ ሴትዮዋን ተናገሪያት። እሷ ብትታመሚ እንደማታስቀምጥሽ እወቂ ማለት ነው። ስለዚህ አንቺ የምትፈልጊውን ነገር ለመናገር መፍራት የለብሽም። እነሱ ሲጀምር የምትፈሪ ከሆነ የጫማቸው ሶል ነው የሚያደርጉሽ። በተደጋጋሚ እንደተናገርኩት አረቦችን መፍራት የለብሽም። መብላት ያለብሽም መብላት፣ መጠጣት ያለብሽም መጠጣት አለብሽ። ምን ትለኛለች፣ ለጓደኛ ታወራለች፣ ትበላለች፣ ትላለች። ትበል፣ ምን አገባሽ? ነገ ጥለሽው ለምትሄጂ ቤት ለኮንትራት ቤት ምን ጭንቅ ምን ጥብብ አስባለሽ?
የማያስጨንቀው የማያስጠብበው ነው አንዳንድ ጊዜ የሚያስጨንቅሽ የሚያስጠብብሽ። ስለዚህ ሰፋ አድርገሽ እንድታስቢ እኔ ማን ነኝ? ምንድን ነኝ? ወዴት እየሄድኩ ነው? እንዴ ጤናዬ ምን ላይ ነው ያለው? ውሃ ጠጣለሁ ወይ? በቀን ቢያንስ 2 ሊትር 3 ሊትር ጠጣለሁ ወይ? ቢያንስ በቀን ፕሮቲን ያላቸው ምግቦች እበላለሁ ወይ? እንደ ቤት ውስጥ ምግብ ካለ በተለይ ቤት ውስጥ ምግብ ያለ ከሆነ ይሄ ጣፋጭ ነገሮች ላይ ከመሮጥ ይልቅ ፕሮቲን ነክ ነገር ፍራፍሬዎች፣ ሙዝ፣ አፕል እንደዚህ ቆሎ ምናምን የሚመሳሰሉ ነገሮች አሉ። እናንተ ብዙራት ነው የሚባለው በእነሱ እንደሱ አይነት ነገሮች በጣም ፕሮቲን አላቸው። ስለዚህ ተምር፣ እነዚህን ተጠቀሚ። ምን አረኩ ለጤናዬ ብለሽ ራስሽን ቸክ አድርጊ። እንዴ ሰው እንዴት ጤነኛ ሆኖ በሽተኛ ሆኖ ይገባል ብለሽ ለራስሽ ጥያቄ ስጪው፣ ለራስሽ ጠይቂው ይሄንን። ስለዚህ ራሳችሁን ጠብቁ። እኔ ምንም የምናገረው ነገር የለም። ራሳችሁን ጠብቁ ነው በቃ። ሁሌ ራሳችሁን ጠብቁ በቃ። ከገንዘብም ከምንም ሰው ነው የሚበልጠው። ሰው እንዲበልጥ ደግሞ የሰውነትሽን ቫሊዩ ፈጣሪ የሰጠሽን ትልቅ ንብረት ጤናሽን መጠበቅ አለብሽ። ፈጣሪ ያውቃል የምትሉ ልጆች ደግሞ ማለት ነው ፈጣሪ እኮ ራስሽን እንድጠብቂ ጤናሽን እንድጠብቂ ራስሽን ትሬት እንድታደርጊ ኃላፊነት ሰጥቶሻል። እንደፈለግሽ እዛ ሶሻል ሚዲያ ላይ ምን ላይ ስትቦርቂ ራስሽን ትዘናጊና ምግብ መብላት መጠጣት ያለብሽን ነገሮች ትረሽና ባዶ አንጀትሽን እየተኛሽ ወይ ደግሞ የሆነ ኔስካፌ ነው የሚባለው እሱን እየጠጣሽ ከዛ እሱ የምግብ ፍላጎትሽን ይዘጋዋል። ቀኑን ሙሉ ሳትበይቱ ያለሽ። ራስሽን ጠብቂ፣ አትዘናጊ። ዋጋ የሚያስከፍልሽን ነገር ዛሬ ላይ ካላስተዋልሽው ነገ ትልቅ ዋጋ እጥፍ ያስከፍልሻል። በደንብ ሰምተሽኛል። በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ስለ አረብ ሀገር የሚያወራ ቻናል የእናንተው ቻናል። እንዲሁም እዚህ ጋር የምታዩትንም ቻናል ሰብስክራይብ አድርጉት። ይደር ዩቱብ ተስፋነሽ ቻናል ብላችሁም ሰብስክራይብ አድርጉ። ስለ ህይወት እንዲሁም ደግሞ አነቃቂ ትምህርቶችንም ታገኙበታላችሁ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚሽ ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ከኢትዮጵያ ወደ አረብ ሀገር የመጣሽለት የራስሽ ህልም አለ። ወደዛ ህልምሽ እየሄድሽ በሌላ ቪዲዮ እስክንገናኝ ድረስ መልካም